ዓለም በዝምታ የምታለቅስበት ሰማይና ምድር የፈጣሪያቸውን መከራ አይተው የደነገጡበት ዕለት። ይህ ዕለት የፍርድ ሳይሆን የይቅርታ፣ የሞት ሳይሆን የሕይወት መገኛ ነው። ዛሬ በደምና በእንባ የታጠበውን የቀራንዮን መንገድ አብረን እንጓዛለን። ጨለማው እየጠነከረ ሲሄድ በጌቴሴማኒ የአትክልት ስፍራ አንድ ሰው ለብቻው ይታገላል። ጌታችን ኢየሱስ ክርስቶስ የዓለምን ኃጢአት ተሸክሞ በታላቅ ጭንቀት ይጸልያል። ላቡ እንደ ደም ጠብታ ወደ ምድር ይፈሳል። በዚህ ቅጽበት የችቦ ብርሃንና የሰይፍ ድምፅ ተሰማ። ቀድሞ የሚመራው ይሁዳ ነበር። ለ3 ዓመታት አብሮ የበላ ታምራቱን ያየው ይሁዳ ጌታውን በሰላምታና በመሳም አሳልፎ ሰጠው። በመሳምህ አሳልፈ ትሰጠኛለህን የሚለው የጌታ ድምፅ ዛሬም ድረስ በታሪክ አደባባይ ያስተጋባል። ሐዋርያት በፍርሃት ተበተኑ። ጌታ ግን ለሰው ልጅ ሲል ብቻውን ቀረ። ንጋቱ ሲተካ ጌታ በአይሁድ መሪዎች ፊት ቆመ። በካህናቱ ግፊት ተተፋበት፣ ተደበደበ፣ ተዘባበቱበት። በመቀጠልም ወደ ሮማዊው ገዥ ወደ ጲላጦስ ተወሰደ። ጲላጦስ በጌታ ላይ ምንም በደል ባያገኝም የአይሁድ ሕዝብ ግን ስቀለው፣ ደሙ በእኛና በልጆቻችን ላይ ይሁን እያሉ ይጮኹ ነበር። ጲላጦስ ፈራ። በወንበዴው በበርባንና በንጹሑ በኢየሱስ መካከል ምርጫ አቀረበ። ሕዝቡ ግን ነፍሰ ገዳዩን መረጡ። ጲላጦስ እጁን ታጠበ። ነገር ግን የፈረደው ፍርድ የታሪክ ጥቁር ጠባሳ ሆኖ ቀረ። ጌታችን ተገረፈ። የእሾህ አክሊል ተደፋበት። ቀይ ልብስ አልብሰው ዘበቱበት። ከባድ መስቀል በትከሻው ላይ ተጫነ። ጌታ እየወደቀና እየተነሳ ወደ ቀራንዮ አመራ። በዚያ መንገድ ላይ እናቱ ማርያም በታላቅ ሐዘን ትከተለው ነበረ። ልቧ በሰይፍ ተሰነጠቀ። ቀራንዮ ላይ ሲደርሱ እጆቹንና እግሮቹን በችንካር ወጉት። በሁለት ወንበዴዎች መካከል ሰቀሉት። በዚህ ሰዓት ነው 7ቱ ታላላቅ የመስቀሉ ቃላት የተሰሙት። ሰቃዮቹን አባቱ ሆይ ይቅር በላቸው ሲል ማረ። በቀኙ ለነበረው ወንበዴ ገነትን አወረሰ። እናቱን ለወደደው ደቀ መዝሙር ለዮሐንስ አደራ ሰጠ። ዮሐንስ እስከ መስቀሉ ስር የጸና ብቸኛው ሐዋርያ ነበር። ዓለም ጨለመች፣ ፀሐይ ብርሃኗን ከለከለች። ፈጣሪ በመስቀል ላይ ተጠማ። ተፈጸመ ሲልም የሰው ልጅ የማዳን ሥራ መጠናቀቁን አበሰረ። ቅድስት ነፍሱን ለአባቱ ሰጠ። ጌታ ነፍሱን ከሰጠ በኋላ ሁሉም ነገር በዝምታ ተዋጠ። በዚህ አስፈሪ ሰዓት 2 የከበሩ ሰዎች ተነሱ፣ ዮሴፍና ኒቆዲሞስ። ቀደም ሲል ይፈሩ የነበሩት እነዚህ ሰዎች አሁን ግን በድፍረት ወደ ጲላጦስ ቀርበው የጌታን ሥጋ ለመኑ። ከመስቀል አውርደው በንጹሕ በፍታ ከፈኑት። ኒቆዲሞስ ያመጣውን ሽቶ ቀቡት። በዮሴፍ አዲስ መቃብር በክብር አኖሩት። ድንጋይ ተንከባለለ፣ መቃብሩም ታተመ። ይህ ዕለት የሐዘን ብቻ ሳይሆን የተስፋ ዕለት ነው። ጌታችን የተሰቀለው ስለኛ ኃጢአት፣ የሞተውም እኛን ለማዳን ነው። ዮሐንስን፣ ማርያምን፣ ዮሴፍንና ኒቆዲሞስን ያሰለፈው ይህ ታሪክ ዛሬም ለእኛ ፍቅርንና ታማኝነትን ያስተምረናል። የመስቀሉ በረከት ከሁላችን ጋር ይሁን። አሜን።